መከላከያ ሰራዊታችን እየወሰደ ያለው የመከላከል እርምጃ በሙሉ የጠለምት ሕዝብ ይደግፋሉ። በሶማሌ ክልል ርዕሰ መዲና ጅግጅጋ የሀገሪቱ ቁንጮ ሰዎች በተገኙበት የሚመረቅ ግዙፍ ፕሮጀክት በዝግጅት ላይ ነው። ዝርዝር ዜናችን ይመለከተዋል። አቶ ጌታቸው ረዳ ዛሬ አፋጣኝ ጥሪ አቅርበዋል። የቻይናን ሕዝብ ግማሽ ብትይዙም የያዛችሁት የጦር ስልት አሸናፊ አያደርጋችሁም፣ የትም አትደርሱም ብለዋል። እንመለከተዋለን። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ይገኛል። የህወሓት ወታደራዊ ክፍል ከጊዜያዊ አስተዳደሩ ጋር መቃረናቸውም እየተነገረ ነው። ከዚሁ ጋር በተያያዘ ህወሓት በጠለምት ጦርነት መክፈቱን ነዋሪዎች አውግዘዋል። እንዲሁም የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ አሸተ ደምለው በጠለምት የተፈጠረውን ውጥረት በተመለከተ ለመገናኛ ብዙሃን ሀሳባቸውን ሰጥተዋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት ናችሁ? የሰዓቱ ዜናችን እንሆ ተጀመረ። በመግቢያችን ላይ አስቀድመን ያስተዋወቅናችሁ አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራ። በሶማሌ ክልል ርዕሰ መዲና ጅግጅጋ የሀገሪቱ ቁንጮ ሰዎች በተገኙበት የሚመረቅ ግዙፍ ፕሮጀክት በዝግጅት ላይ ነው። የጠቅላይ ሚኒስትር ጽህፈት ቤት ከጥቂት ሰዓታት በፊት በማህበራዊ ድረገጹ አንድ መረጃ አጋርቷል። ከስር ከምታዩት ምስል ጋር የተያዘው ጽሑፍ እንዲህ ይላል። በምስሉ ከሚታየው ከተማ በቅርብ ርቀት አዲስ የቱሪዝም መዳረሻ እውን እየሆነ ነው። የት እንደሆነ ይገምቱ ሲል የሚጠይቅ ነው። በርካቶች ለዚህ የምስል ጥያቄ ምላሻቸውን ሲሰጡ ማስተውለናል። ይህ ምስል ጅግጅጋ ከተማ ነው። ከከተማዋ በቅርብ ርቀት የሚገኝ አንድ የቱሪዝም መዳረሻ ይመረቃል በሚል የተጠየቀው ደግሞ የሸበሌ ሪዞርት ነው። ይህ ግዙፍ የቱሪዝም መዳረሻ የሆነውን ሸበሌ ሪዞርት በቀጣዮቹ ጥቂት ቀናት ውስጥ የሀገሪቱ ከፍተኛ የመንግስት አመራሮች ተገኝተው እንደሚመርቁት ነው ለማወቅ የቻልነው። ስለ ግዙፉ ሪዞርት ጥቂት መረጃዎችን እናጋራችሁ። ከጅግጅጋ በ29 ኪሎ ሜትር ርቀት ላይ በፋፈን ዞን ሸበሌ ወረዳ በ385 ሄክታር ላይ ያረፈ ነው። የጠቅላይ ሚኒስትር ጽህፈት ቤት በሁለተኛው ምዕራፍ በሀገሪቱ ከሚያስገነባቸው የቱሪዝም መዳረሻ ማዕከላት መካከል አንዱ የሆነው የሸበሌ ሪዞርት በ2015 ዓመተ ምህረት ከ2 ቢሊዮን ብር በላይ በጀት ተመድቦለት ግንባታ የጀመረ ሲሆን ዋና ዓላማውም ጅግጅጋ ከተማና አካባቢዋን ወደ መሪ የቱሪዝም መዳረሻ ለመቀየርና የክልሉን የቱሪስት ፍሰት እንዲጨምር ተስፋ ተደርጎበት ነው። በ8 መንደሮች የተከፋፈለው ሪዞርቱ በውስጡ በርካታ የመዝናኛና ስብሰባ አዳራሾችን፣ የህፃናት መዝናኛዎችን፣ 14 ኪሎ ሜትር የውስጥ ለውስጥ የአስፋልት መንገድን ጨምሮ የሲኒማ አዳራሽ እንዲሁም ሌሎች በርካታ ደረጃቸውን የጠበቁ የስፖርት ማዘውተሪያ ማዕከላትን ያካተተ ነው። ሪዞርቱ ከቱሪዝም ተደራሽነት አንጻር በተለይም የሶማሌ ክልል ከጎረቤት ሀገራት ጋር የሚዋሰን እንደመሆኑ መጠን በቅርቡ ተመርቆ ለአገልግሎት ክፍት ሲሆን የጎረቤት ሀገራት ህዝቦች ትልቅ መዳረሻ እንደሚሆንም ተስፋ ተጥሎበታል። ለዚህ ፕሮጀክት ምርቃት ነው ዝግጅት እየተደረገ ያለው። ከዚህ ዝግጅት አስቀድሞ አንዳንድ እንግዶች ወደ ክልሉ እየገቡ ይገኛል። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ ከኢፌዴሪ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ጋር በመሆን ለኬንያ የደህንነት አገልግሎት ዋና ዳይሬክተር ኑራዲን ሱፋጂ አቀባበል አድርገዋል። አቶ ሙስጠፋ መሐመድ ከኢፌዴሪ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና ከሌሎች የፌዴራልና የክልሉ ከፍተኛ አመራሮች ጋር በመሆን የኬንያ ደህንነት አገልግሎት ዋና ዳይሬክተር ራዲን ሱፋጂን በጎዴ ከተማ ነው ደማቅ አቀባበል ያደረጉላቸው። በተጨማሪም ጎዴ ኡጋስ ሚራድ ላይ የአየር ማረፊያ ሲደርሱ የጎዴ ከተማ አስተዳደር አመራሮችና የከተማ ነዋሪዎች እንዲሁም ሌሎች የማህበረሰብ ክፍሎች ለልኡካን ቡድኑ የእንኳን ደህና መጣችሁ አቀባበል አድርገዋል። በቀጣዮቹ ቀናት ከደህንነት ኃላፊው በተጨማሪ የጎረቤት ሀገራት መሪዎች በተገኙበት ጠቅላዩ በክልሉ ተገኝተው ግዙፍ ፕሮጀክቶችን መርቀው ያስጀምራሉ ተብሎ እንደሚጠበቅ የሸገር ታይምስ ታማኝ የመረጃ ምንጮች ጠቁመዋል። ወደ ቀጣዩ መረጃችን እንለፍ። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ይገኛል። የህወሓት ወታደራዊ ክፍል ከጊዜያዊ አስተዳደሩ ጋር መቃረናቸውም እየተነገረ ነው። በደረሰን መረጃ መሰረት የፌዴራል መከላከያ ሰራዊት ካላማጣ፣ ከራያ ባላና ከአካባቢው መውጣቱ ታውቋል። ይህ እርምጃ በራያ ግንባር ላይ የአዲስ ወታደራዊ እውነታን እየፈጠረ ይገኛል። ከሰሞኑ ዋና ዋና የተሰሙ ክስተቶችም አንደኛው የራያ መስመር ጉዳይ ነው። የመከላከያ ሰራዊት ካላማጣና ከራያ
ባላ መውጣቱ እንዲሁም የትግራይ ኃይሎች በብዛት መታየታቸውን ተከትሎ አካባቢው በከፍተኛ ወታደራዊ ውጥረት ውስጥ ይገኛል። የአየር መንገድ በረራም እንዲሁ ተቋርጧል። የኢትዮጵያ አየር መንገድ ወደ መቀሌ የሚያደርጋቸውን በረራ በድንገት ማቋረጡ ለጦርነቱ ስጋት ትልቅ ማሳያ ሆኗል። የጸለምቲና በጎንደር አቅጣጫ ደግሞ በሰው ኃይልና በድሮን የታገዘ ውጊያ መቀጠሉ የሚታወስ ሲሆን የሽረ ማይጸብሪ መንገድም እንዲሁ መዘጋቱ ተገልጿል። የጥምረት እንቅስቃሴዎችም እየታዩ ነው የተባለው የፋኖ ኃይሎች በጎንደር ማይጸብሪ መስመር ላይ የመንግስት ረዳት ኃይል እንቅስቃሴን ለመክታት መንገዶችን ዘግተዋል ተብሏል። ይህ ሁኔታ የ2013ቱን ክፉ ትዝታ ዳግም እንዳይቀሰቅሰው ብዙዎች በስጋት እየጠበቁ ነው የሚገኙት። ከዚሁ ጋር በተያያዘ በህወሓትና ጊዜያዊ አስተዳደር መካከል ልዩነት መፈጠሩም እየተሰማ ነው። ይህ ብቻ አይደለም። የቀድሞ የህወሓት ጦር አዛዥ የነበሩትን ጄኔራል ታደሰ ወረደን ከኃላፊነት አነሷቸው የሚሉ መረጃዎች እየተሰሙ ይገኛሉ። በዚህ መነሻም በትግራይ ክልል የሚንቀሳቀሰው የቅድሚያ ለኢትዮጵያ ሰብአዊ መብቶች ዋና ዳይሬክተር አቶ ተስፋለም በርሀ ፖለቲካዊ አለመረጋጋቶችን እንዲሁም በህወሓትና በጊዜያዊ አስተዳደሩ መካከል ያለው ችግር እንዲፈታ ማህበረሰቡ ጫና ማድረግ እንዳለበት ጠቁመዋል። በተለይ በክልሉ ያለው ውጥረት የባሰ ችግር ይዞ እንዳይመጣ ለማድረግ ወይንም ወደ ዳግም ጦርነት እንዳይገባና ከዚህ በፊት ያስከተለውን ዘርፈ ብዙ ችግር መመልከት እንደሚገባ ገልጸዋል። እንዲሁም ቶሎ ወደ ድርድር ተገብቶ ሰላም የማይመጣ ከሆነ ወደ ከፍተኛ የኢኮኖሚውና ማህበራዊ ችግር ብሎም የባሰ የሰብአዊ መብት ጥሰት ሊያስከትል እንደሚችል ነው አቶ ተስፋለም የተናገሩት። በትግራይ ክልል ያለውን የሰላም ሁኔታ ለማረጋገጥ ህዝቡ ለማንኛውም አይነት ግጭት በሚያስነሱ የፖለቲካ አካሄዶች መቆጠብና ችግሩ እንዲፈታም በሁለቱ ኃይሎች መካከል ያለውን ልዩነት በውይይት እንዲፈቱ ህዝቡ ጫና ማድረግ እንዳለበት ዳይሬክተሩ ጥሪ አቅርበዋል። በአጠቃላይ ዘላቂ ሰላም እንዲሰፍንና ወደ ግጭት የሚያስገቡ አካሄዶችን በመቃወም ችግሮች እንዲፈቱ የማድረግ ትልቁን ድርሻ የሚይዘው ህዝቡ በመሆኑ ከማንኛውም አካል ተሳታፊ ባለመሆን በውይይት እንዲፈታ በማድረግ ጫና ማድረግ እንደሚገባ አስምረውበታል። ከዚሁ ጋር ወደ ተያያዘው ሌላኛው መረጃችን እናምራ። አቶ ጌታቸው ረዳ ዛሬም አፋጣኝ ጥሪ አቅርበዋል። ወጣቶችን አድኑ፣ ጦርነቱን አቁሙ ብለዋል። አቶ ጌታቸው የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ ባለፉት 4 ቀናት ውስጥ እየተባባሰ የመጣው ጥፋት ምክር መስማት የተሳነው የፖለቲካ ወታደራዊ አመራር የትግራይ ህዝብን ከዚህ በፊት ከከፈልነው በላይ መስዋዕትነትን የሚያስከፍል የእብደት ጎዳና ላይ እየተጓዘ መሆኑን የሚያሳይ ነው ብለዋል። ፖለቲካን እየመራው ነው የሚለው ይህ ኃይል የወጣቶችን ህይወት ያለምንም ቅድመ ዝግጅት ወደ ወጥመድ ውስጥ ቀይሮታል በማለት ይህ ኃይል ህዝቡን ይዞ ሊጠፋ እንደወሰነ ግልጽ አድርጓል ነው ያሉት። ከፍተኛ የጦር አመራሩ ኋላ ቀር የሚሉት የፖለቲካ ኃይል ትክክል ነው ወደሚለው ነገር በጭፍን የሚዘምት በተደጋጋሚ ያልተሳኩ ወታደራዊ ስልቶችን የሚጠቀሙና ልዩ ውጤቶችን የሚጠብቁ የሰው ኃይል ማዕበሎችን በማዝመት ድልን ለመቀዳጀት የሚጥሩ ካለፈውም ለመማር ፍላጎት የሌላቸው የፈረሰኞች ቡድን ነው ብለውታል። ጌታቸው እንዲህ ይላሉ። እናንተ ጄኔራሎችና ኮሎኔሎች የቻይናን ህዝብ ግማሽ ብትይዙም የያዛችሁት የጦር ስልት አሸናፊ አያደርጋችሁም፣ የትም አትደርሱም። እንዲያውም በእናንተ ባህሪ ሳቢያ አሁን ታላቁ ጓዳችን የምትሉት ኢሳያስ በኤርትራ ካደረገው የባሰ ትግራይን ወጣት አልባ ነው የምታደርጓት። አሁን በያዛችሁት መንገድ የተፈናቀሉ ወገኖቻችንን ወደ ቤታቸው መመለስና የትግራይን ህገ መንግስታዊ ግዛት ማረጋገጥ እንኳን እንዳንችል እፈራለሁ ካሉም በኋላ ካደረጋችሁት ቢያንስ ለመዘጋጀት ጊዜ ወስዶ መሞከር፣ ነገር ግን በአብዛኛው ወጣቱ የራሱን የወደፊት ህይወት እንዲወስን ሊፈቀድለት ይገባል ሲሉ ተማጽነዋል። ለወጣቱ ባስተላለፉት መልእክትም ለህዝብ ስቃይና የትግራይን የራስን ዕድል በራስ የመወሰን መብትን ለማረጋገጥ በተደጋጋሚ መስዋዕት ሆነ አሳይተሃል በማለት በመጨረሻም እናንተ የወጣቶችን ደም እንደ ማጥመጃ የምትወስዱ መሪዎች ተብላችሁ የምትጠሩ ቅዱስም ይሁን ቆሻሻ አሁኑኑ የተጀመረውን ጦርነት አቁሙ ሲሉ አሳስበዋል። ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በተናጠል በጻፉት ደብዳቤ በክልሉ ዳግም ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት እንዳላቸው በመግለጽ ዓለም አቀፍ አሸማጋዮችና የፕሪቶሪያ ሰላም ስምምነት ዋስትና ሰጪዎች በአስቸኳይ ጣልቃ እንዲገቡ ጥሪ አቅርበዋል። ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአሜሪካ፣ ለአውሮፓ ህብረትና ለፕሪቶሪያዊ ሰላም ስምምነት አደራዳሪዎችና ለሌሎች ዋስትና ሰጪ አካላት በጻፉት ደብዳቤ እየጨመረ የመጣው ፖለቲካዊና ወታደራዊ ውጥረት ደካማ የሆነውን የሰላም ሂደት ሊያናጋው እንደሚችል ስጋታቸውን ገልጸዋል። ሳልሳይ ወያነ ትግራይ በደብዳቤው ክልሉ ሊቀለበስ በሚችል አደጋ ጫፍ ላይ ይገኛል ሲል ያስጠነቀቀ ሲሆን እየጨመረ የመጣው ወታደራዊ ፍጥጫ በህዳር ወር 2022 በተፈረመው የፕሪቶሪያ ስምምነት የተገኘውን ሰላም ሊያፈርስ እንደሚችል አመልክቷል። ፓርቲው አክሎም ባለፉት ዓመታት በጦርነትና በሰብአዊ ቀውስ ውስጥ የቆየው የትግራይ ህዝብ አሁን ደግሞ ካለፈው እጅግ የከፋ ሊሆን
የሚችል ሌላ የጦርነት ስጋት ተደቅኖበታል ብሏል። አደጋውን ለመከላከል ያለው እድል በፍጥነት እየጠበበ ነው ያለው ፓርቲው ዓለም አቀፍ ማህበረሰብ ዝምታውን መርጦ እርምጃ የማይወስድ ከሆነ ጦርነቱ በትግራይ ብቻ ሳይሆን በመላው የአፍሪካ ቀንድ ላይ ሊቀለበስ የማይችል ጥፋትን እንደሚያስከትል አስገንዝቧል። ድርጅቱ ለውጥረቱ መርገብ ከፍተኛ ዲፕሎማሲያዊ ጣልቃ ገብነት እንዲደረግ፣ የትግራይ የግዛት አንድነትና አስተዳደራዊ ወሰኖች እንዲከበሩ፣ ተፈናቃዮች በክብር እንዲመለሱ እንዲሁም የሰላም ስምምነቱን አፈጻጸም የሚከታተሉ ገለልተኛ አካላት ስራቸውን እንዲቀጥሉ ጠይቋል። ይህ ደብዳቤ ግልባጩ ለትግራይ ክልል ጊዜያዊ አስተዳደርና ለፌዴራል መንግስት መሆኑም ተመላክቷል። በተመሳሳይ መልኩ የትግራይ ነጻነት ፓርቲ በህወሓትና በኢፌዴሪ መከላከያ ሰራዊት መካከል ያለው ውጥረት እያየለ መምጣቱን በመግለጽ ይህም ለሰላም ስምምነቱ ከባድና ቅጽበታዊ ስጋት መሆኑን ገልጿል። የፕሪቶሪያው ስምምነት ግጭቱን በይፋ ቢያቆምም አፈጻጸሙ ግን አዝጋሚ፣ ወጥ ያልሆነና በቂ ክትትል የማይደረግበት በመሆኑ አለመተማመን እንዲሰፍን ማድረጉን ፓርቲው አመልክቷል። አደራዳሪ አካላት በዝምታ መቆየታቸው ወታደራዊ እርምጃን እንደ አማራጭ ለሚመለከቱ አካላት በርታት ሊሰጥ እንደሚችልም አስታውቋል። ፓርቲው አሸማጋይ አካላት ከሚመለከታቸው ወገኖች ጋር በንቃት እንዲሳተፉ፣ በአንድ ወገን የሚወሰዱ ወታደራዊ እርምጃዎችን የሚከለክሉ ቀይ መስመሮችን በይፋ እንዲያረጋግጡ፣ የክትትልና የማረጋገጫ ስርዓቶችን እንዲያጠናክሩ፣ ለሲቪሎች ጥበቃና ለሰብአዊ እርዳታ አቅርቦት ቅድሚያ እንዲሰጡ እንዲሁም ስምምነቱን የሚያናጉ ድርጊቶች ሲፈጸሙ ተጠያቂነት በተገቢው መንገድ እንዲሰፍን ጥሪ አቅርቧል። ሁለቱም ፓርቲዎች በትግራይ ክልል ሌላ ዙር ጦርነት ከተከሰተ ለዓመታት በግጭት በጅምላ መፈናቀልና በኢኮኖሚ ውድመት ለደከመው ህዝብ እጅግ አስከፊ እንደሚሆን አጽንኦት ሰጥተዋል። ዳግም ሊቀሰቀስ የሚችለው ግጭት መከላከል የሚቻል መሆኑን በመግለጽ ዓለም አቀፍ ባለድርሻ አካላት በአስቸኳይ በገለልተኝነትና በቁርጠኝነት እርምጃ እንዲወስዱ ጠይቀዋል። በተጨማሪም ሁለቱም ፓርቲዎች ለሰላማዊ ፖለቲካ ትግል ቁርጠኛ መሆናቸውን በመግለጽ አሸማጋይ አካላት ያለምንም መዘግየት ተግባራዊ እርምጃ እንዲወስዱ አሳስበዋል። በሌላ በኩል የትግራይ ዴሞክራሲያዊ ስምረት ፓርቲ ባወጣው መግለጫ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን ዓለም አቀፉ ማህበረሰብ ሁሉን አቀፍ ጫና እንዲያደርግ ጥሪ አቅርቧል። ፓርቲውም በህወሓት ውስጥ የሚገኝ የወንጀል ቡድን ሲል የጠራው አካል ከባድ መሳሪያዎችን ያካተተ መጠነ ሰፊ ወታደራዊ ጥቃት ለመሰንዘር ዝግጅት እያደረገ ነው በማለት ከሷል። ይህ ወታደራዊ ዝግጅት ወደ አማራና አፋር ክልሎች ሊዘልቅ እንደሚችልም ስጋቱን ገልጿል። በአማራ መቃብር ላይ ካልሆነ አታስቡት፣ ራሳችንን ለመከላከል ተዘጋጅተናል። ይህንን ያሉት አቶ አሸተ ደምለው ናቸው። የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ አሸተ ደምለው በጠለምት የተፈጠረውን ውጥረት በተመለከተ ለመገናኛ ብዙሃን ሀሳባቸውን ሰጥተዋል። ዋና አስተዳዳሪው ህወሓት ለዳግም ወረራ ታጣቂ ኃይሉን ተከዜ ለማሻገር የተጠና የፖለቲካ ስልት፣ የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው ሲሉ ተናግረዋል። የህወሓት ኃይል ፍላጎቱ ወልቃይት ጠገዴን መልሶ በመቆጣጠር ዛሬም እንደ ትላንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ ያሉት ዋና አስተዳዳሪው ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው ሲሉ ተናግረዋል። የትግላችን መርህ መሰረት ሁሌም ዝግጁ ሆኖ መገኘት ነው ሲሉ የጠቀሱት አቶ አሸተ ለፍቅርም ሆነ ራስን ለመከላከል አንቦዝንም፣ በህብረ ብሔራዊ አንድነት አብሮነትን የሚሹ እህት ወንድሞቻችንን እንቀበላለን፣ የኃይል አማራጭን አስበው ለወረራ የሚዘምቱ ካሉ ግን አንታገስም ሲሉ አክለዋል። አቶ አሸተም ትግላችን ራስን የመሆን ክቡር የማንነት ትግል ነው፣ የራስን እድል በራስ የመወሰን ትግል ነው። ነገር ግን ይህን ለዘላቂ የህግ አሸናፊነት የሚያበቃንን ሰላማዊ የትግል መንገድን አልቀበልም የሚሉና ዳግም ለወረራ ተከዜን የሚሻገሩ ወራሪዎችን የምናሳፍርበት የጸረ ወረራ ትግላችን መመከቻ ነው ብለዋል። ዛሬም የወልቃይት ጠገዴ የአማራ ማንነት ጥያቄ ከኢትዮጵያ አልፎ በአፍሪካ ቀንድ ወሳኝ ከሚባሉ ጉዳዮች አንዱ ሆኗል ያሉት አስተዳዳሪው በትግላችን የአማራን ህዝብና ፍትህ ወዳድ የሆኑ ኢትዮጵያውያንን ከጎናችን ማሰለፍ ችለናል። የማንነት ኮሚቴው ሰላማዊ ትግል መስመሩን ጠብቆ በመጓዝ ላይ ነው። የዞኑ አስተዳደር ህጋዊነትን ተላብሶ በህግና በስርዓት ህዝብ እያስተዳደረ ይገኛል ብለዋል። በወልቃይት ጠገዴ ጉዳይ በርካታ ዓለም አቀፍ ኃይሎች ጫና ቢያሳድሩም ህዝብን ይዞ የተሸነፈ የለምና ዛሬ በትግላችን ቀና ብለን መሄድ ጀምረናል በማለትም ህዝባችን በአንድ እጅ ነጻነት በሌላኛው እጅ ልማትን ማረጋገጥ እንደሚቻል በተግባር ማሳየት ችለናል ነው ያሉት። ቀን የእርሻ ቦታ፣ ሌሊት ምሽግ እያደረጉ ራስን ከመጠበቅ አልፎ ለኢትዮጵያ ሀገረ መንግስት ብሔራዊ ዘብ ዳር ድንበር ጠባቂ መሆኑን የአባቶቹን ታሪክ በተግባር በመድገም ማስመስከሩን ቀጥሏል። ይሁን እንጂ በዚህ ሁሉ ድል መሃል ጠላት ዛሬም አይኑን ከኛ ላይ አልነቀለም በማለት ወልቃይት ጠገዴን ዳግም ተመልሶ ለመቆጣጠር የተለያዩ የፖለቲካ ሴራዎችን አለፍ ሲልም የኃይል አማራጭን ታሳቢ ያደረገ እንቅስቃሴን አልሟል ነው ያሉት። ነገር ግን በወልቃይት ጠገዴ የአማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው ሲሉ ተናግረዋል።
ከዚሁ ጋር በተያያዘ ህወሓት በጠለምት ጦርነት መክፈቱን ነዋሪዎች አውግዘዋል። ህወሓት በጠለምት አካባቢ ጦርነት መክፈቱን በማውገዝ የማይጠብሪ ከተማ ነዋሪዎች ዛሬ ሰላማዊ ሰልፍ አድርገዋል። ሀራምቤ ራዲዮ የምዕራብ ጠለምት ወረዳ ዋና አስተዳዳሪን ጠቅሶ እንደዘገበው ህወሓት ወደ ጠለምት ምድር በመግባት በተለያዩ አቅጣጫዎች ወታደራዊ ትንኮሳና ጦርነት ከቀሰቀሰ 3 ቀናት እንዳለፉት አትቷል። የህወሓት ኃይሎች የማንነትና ራስን በራስ የማስተዳደር ጥያቄ ከሚነሳባቸው አንዱ በሆነው ጠለምት አካባቢ ጥቃት ሰንዝረዋል በማለት ድምጻቸውን ያሰሙ የአካባቢው ነዋሪዎች ድርጊቱን ጸባጫሪነትና ከጦርነት አዙሪት ያለመላቀቅ አባዜ ሲሉ ኮንነውታል። የጠለምት ነዋሪዎች ዛሬ በማይጠብሪ ከተማ ባደረጉት ሰላማዊ ሰልፍ የህወሓት ኃይሎች የፕሪቶሪያውን የሰላም ስምምነት በይፋ ጥሰዋል፣ ታጣቂ ኃይሉ ለዳግም ደም አፋሳሽ ጦርነት ምክንያት እየሆነ ነው ሲሉም ድርጊቱን አውግዘዋል። በመጨረሻም ደቡብ አፍሪካ የእስራኤልን ዲፕሎማት ተቀባይነት የሌላቸው መሆናቸውን ይፋ አድርጋለች። እስራኤልም የደቡብ አፍሪካው አምባሳደር በ72 ሰዓታት ውስጥ ለቀው እንዲወጡ ወስናለች። የደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስቴር እንዳስታወቀው ይህ እርምጃ የተወሰደው ተከታታይነት ያላቸውና ተቀባይነት የሌላቸው የዲፕሎማሲያዊ ደንቦችና አሰራሮች ጥሰቶችን ተከትሎ ነው። በመግለጫው ላይ እንደተጠቀሰው እነዚህ ድርጊቶች በደቡብ አፍሪካ ሉዓላዊነት ላይ ቀጥተኛ ፈተናን የሚደቅኑና የዲፕሎማሲያዊ መብትን በከፍተኛ ሁኔታ ያለ አግባብ መጠቀምን የሚያሳዩ ናቸው ተብሏል። ደቡብ አፍሪካ የሀገሪቱ ሉዓላዊነትና የመስሪያ ቤቶቿ ክብር የማይጣሱ ናቸው ስትል በድጋሚ ያረጋገጠች ሲሆን ዲፕሎማቱ አሪኤል ሲድማን በ72 ሰዓታት ውስጥ አገሪቱን ለቀው እንዲወጡ ታዘዋል። ለዚህ ውሳኔም ታዲያ እስራኤል ምላሽ ሰጥታለች። እስራኤል የደቡብ አፍሪካው አምባሳደር በ72 ሰዓታት ውስጥ ለቀው እንዲወጡ ነው የወሰነችው። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የውጭ ጉዳይ ሚኒስትር ጌዲዮን ሳር በእስራኤል ሆነው ለፍልስጤምም ተወክለው የሚሰሩት የደቡብ አፍሪካ አምባሳደር ሻውን ኤድዋርድ ባይኔቬልት ከእንግዲህ ተቀባይነት የላቸውም፣ ስለሆነም በ72 ሰዓታት ውስጥ እስራኤል ለቀው መውጣት አለባቸው ሲሉ ወስነዋል። ይህም ውሳኔ የተላለፈው እስራኤል በደቡብ አፍሪካ ተሰነዘረብኝ ያለችውን የሐሰት ክስና በደቡብ አፍሪካ የእስራኤል ዲፕሎማት ላይ የተወሰደውን አግባብ ያልሆነ እርምጃ ተከትሎ ነው ተብሏል። ከዚህም በተጨማሪ ሌሎች እርምጃዎች በኋላ ላይ ሊወሰዱ እንደሚችሉ የእስራኤል ውጭ ጉዳይ ሚኒስቴር አስታውቋል። የተከበራችሁ ተከታታዮቻችን ለሰዓቱ የያዝነው የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰገንን። ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።